ጤና ይስጥልኝ ከዓለም ዕለታዊ ዜና ፖድካስት ከቤቲ ጋር World Daily News Podcast with Betty እኔ ቤቲ ነኝ በዛሬው ዕለት ዓለማችንን እያነጋገሩ ያሉ ትኩስ እና ሰባሪ መረጃዎችን ይዤላችሁ ቀርቤያለሁ ከቴክኖሎጂ ግዙፎች እስከ ኦሊምፒክ ሜዳዎች ከንግድ ስልቶች እስከ ስደት ፖሊሲዎች ያሉ አንገብጋቢ ጉዳዮችን በደቂቃዎች ውስጥ እናዳስሳለን ወደ ዜናዎቹ እንለፍ አብራችሁን ቆዩ ዛሬ የካቲት 20 ቀን 2018 ዓመት በቴክኖሎጂው ዘርፍ ዓለምን ያስደነገጠ ዜና ሰምተናል። የፊንቴክ ኩባንያው ብሎክ በአርቲፊሻል ኢንተለጀንስ AI እድገት ምክንያት 4000 ሰራተኞችን ወይም ከግማሽ በላይ የሚሆነውን ግብረ ኃይል እንደሚቀንስ አስታወቀ። የኩባንያው ዋና ስራ አስፈጻሚ ጃክ ዶርሲ እንዳሉት የAI መሳሪያዎች አነስተኛ ቡድን በላቀ ብቃት ስራዎችን እንዲያከናውን አስችለዋል። በተመሳሳይ ጊዜ ጉግል እና ሳምሰንግ ከአፕል ቀድመው በሞባይል ስልኮች ላይ የሚሰሩ ባለብዙ ደረጃ AI ኤጀንቶችን ይፋ አድርገዋል። ወደ ንግድና ማርኬቲንግ ስንሸጋገር በAI ምክንያት የሚፈጠረው የቺፕ እጥረት የስማርትፎን ዋጋን ወደ ታሪካዊ ጣራ እንዲሰቅል አድርጎታል። ይህ እንደ ሱናሚ ያለ ድንገተኛ አደጋ ተብሎ የተገለጸው ክስተት የሸማቾችን የመግዛት አቅም እየፈተነ ይገኛል። በሌላ በኩል ኤለን ማስክ የሰው ልጅ ጉልበት የማይፈልግና ገንዘብ ትርጉም የማይኖረው ዘላቂ ብዛት sustainable abundance የተሰኘ አዲስ የኢኮኖሚ ጽንሰ ሐሳብ እያስተዋወቁ ነው። በስደት ዙሪያ ካናዳ በ2028 የኢሚግሬሽን ስርዓቷን ይበልጥ ወደ ተመረጡ ሙያዎች እየቀየረች መሆኗን አስታውቃለች። አዲሱ የኤክስፕሬስ ኤንትሪ ምድብ ከፍተኛ የንግድ መሪዎችን፣ ተመራሚዎችንና ጤና ባለሙያዎችን ቅድሚያ እንዲያገኙ የሚያደርግ ሲሆን ይህም የኢሚግሬሽን ቁጥሩን ወደ ዘላቂ ደረጃ ለመመለስ ያለመ ነው። በመጨረሻም ወደ ስፖርት ሜዳ በጣሊያን ሚላን ኮርቲና ሲካሄድ የነበረው የ2028 የክረምት ኦሊምፒክ ዛሬ ተጠንቃ። በወንዶች አይስ ሆኪ የፍጻሜ ጨዋታ የአሜሪካ ብሔራዊ ቡድን ካናዳን 2-1 በማሸነፍ ወርቅ ሜዳሊያ ባለቤት ሆኗል። ካናዳ በጠቅላላ 221 ሜዳሊያዎችን በመሰብሰብ ጨዋታውን አጠናቃለች። በሚቀጥለው ሳምንት ደግሞ የፓራሊምፒክ ጨዋታዎች የሚጀምሩ ሲሆን ታይለር ማክግሬጎር እና ናታሊ ዊልኪ የካናዳ ባንዲራ ተሸካሚዎች ሆነው ተመርጠዋል። ለዚህ ሰዓት የያዝናቸው መረጃዎች እነዚህ ነበሩ። ነገር ግን ዜናዎቻችን አያበቁም። በየዕለቱ የሚወጡ ሰበር መረጃዎችን ለማግኘት የዓለም ዕለታዊ ዜና ፖድካስት ላይ ይጎበኙ። እኔ ቤቲ ነበርኩ። አብራችሁን ስለነበራችሁ አመሰግናለሁ። ሰላም